ጤና ይስጥልን ተመልካቾቻችን በቅድሚያ ለመላው የእስልምና ሃይማኖት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እንወዳለን። ከኢቲቪ የልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን 1446ኛው የኢድ አልፈጥር በዓልን ምክንያት በማድረግ ዛሬ በዓል አስመስለን ቆይታ የምናደርግ ይሆናል። በዛሬው ዝግጅታችን በዓለም ላይ ታዋቂ የሆኑና በተለይ በታሪካዊ ይዘታቸው እንደዚሁም ደግሞ የሃይማኖት ቱሪዝምን መሰረት አድርገው በጣም በርካታ ቱሪስቶችን ከሚያስተናግዱ መስጊዶች መካከል የተወሰኑትን እያነሳን የት ይገኛሉ፣ ምን ነገሮችስ አሏቸው የሚሉትን እያነሳን እንግዳ ሆነው ከመጡት ልጆችና ወላጆች ጋርም የጉብኝት ባህላቸውን እያነሳን ስለ በዓል የተለያዩ ጨዋታዎችንም እየተጫወትን ቆይታ የምናደርግ ይሆናል። እንግዶቼ ዛሬ በዚህ በኢድ አልፈጥር በዓል ልዩ ዝግጅት በተለይ የተጓዥ ቤተሰቦች ላይ እንግዳ ሆናችሁ ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። እንኳን አደረሳችሁ። እሺ እስኪ እንተዋወቅ አይደለም? እስኪ አንተ ስም ማን ይባላል? ከየት ነው የመጣኸው? ስሜ ማሂራሊ ይባላል። የመጣሁት ከቱሊ ዲምቱ ነው። ክፍሌ 3ኛ ሲ ነው። እሺ እናመሰግናለን። ቀጥለን ደግሞ እስኪ ካንቺ ጋር እንተዋወቅ። ስሜ ፋጡማ አቢ ይባላል። የመጣሁት ከቱሊ ዲምቱ ነው። የመንግስት ሰራተኛ ነኝ፣ መምህር ነኝ። የማስተምረው ገላን ቁጥር 2 ነው። እናመሰግናለን። እስኪ አንቺስ ስምሽ ማን ይባላል? ስሜ ቬሮኒካ ደሪባ ይባላል። የመጣሁት ከኮልፌ ቀራኒዮ ወረዳ 2 ነው። ክፍሌ 3ኛ ክፍል ነው። የመማራው ረቢያ ቤል ትምህርት ቤት ነው። እሺ እናመሰግናለን። እስኪ አንተስ ስምህ ማን ይባላል? ከየት ነው የመጣው? እስቲ እንተዋወቅ። እሺ ስሜ በሱፍ ቃዲ ይባላል። የቬሮኒካ ደሪባ አጎት ነኝ። የመጣ ነው ከካራቆሬ ከቁልፊ ቀራኒዮ ከካራቆሬ ነው እና ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ ለኢድ አልፈጥር በዓል። እጅግ በጣም አድርጌ ያመሰግናለሁ። እሺ እስኪ ደግሞ ካንቺ ጋራ እንተዋወቅ። እሺ ስሜ ሂልዋ ሱልጣን ይባላል። የመጣሁት ከካራቆሬ ነው። የመማራው ህዳሴ የመጀመሪያ ደረጃ ትምህርት ቤት ነው። የ6ኛ ክፍል ተማሪ ነኝ። እንዲሁም ደግሞ ለመላው የእስልምና እምነት ተከታዮች ለቤተሰቦቼ፣ ለጓደኞቼ፣ ለሁላችሁም ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አልፈጥር በዓል በሰላም አደረሳችሁ። በጣም አመሰግናለሁ። ዛሬ በጣም ጥሩ የሆነ ውድድር የምናደርግ ይመስለኛል አይደለም? እሺ እስኪ ካንቺ ጋር ደግሞ እንተዋወቅ። ስሜ ዛሃራ አንዋር ይባላል። የመጣሁት ከካራቆሬ ነው። የሂልዋ እናት ወላጅ ነኝ። የሂልዋ እናት ነኝ። ለመላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ላለሁ። ማሂር ወደ አንተ መጥቻለሁ። እሺ እስኪ ከነማሚ ጋር ሆነ እንደ ቤተሰብ የት አካባቢ ሄዳ ታውቃለህ? አክስታችን ጋር፣ እሺ የእናቴ እናት ጋር፣ ኩሪፍቱ ዋተር ፓርክ፣ አንድነት ፓርክ እና ቱሊ ዲምቱ አደባባይ። ጎበዝ፣ እናመሰግናለን። በጣም ጎበዝ። ለኢድ አልፈጥር በዓል እናንተ ቤት ምን ይዘጋጃል? ምግብ ለኢድ አልፈጥር እኛ ቤት የሚዘጋጁ ምግቦች አይብ፣ ዶሮ ወጥ እና ክትፎ። ይሄ ሁሉ ይዘጋጃል። ይሄን ሁሉ ብልት ታደርጋለህ አይደል? አዎ። በበዓሉ ወቅት በነገራችን ላይ ጥንቃቄ ማድረግ መቻል አለብን አይደለም? ስንመገብ ቅባትነት ያላቸው ምግቦች በጣም ሊበዙብን ሲችሉ ልንታመም እንችላለን። ስለዚህ ጥንቃቄ ማድረግ አለብን አይደለም? እሺ እናመሰግናለን። እጅግ በጣም አድርገን እናመሰግናለን። እሺ ፋጡማ ወደ አንቺ መጥቻለሁ። እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ? የእናንተ የጉብኝት ባህልስ ምን ይመስላል? ንገሪን እስቲ። ወደ ወሊሶ ሄደናል፣ ወልቂጤ ሄደናል፣ ጅማ ሄደን ጅማ አባ ጅፋርን አይተናል። በተጨማሪ አዲስ አበባ ውስጥ ያው በራስ በመስሪያ ቤት ቢሆንም ጣንትን ሄደናል። አድዋ መታሰቢያ አድዋ ድል መታሰቢያ ሙዚየም። አድዋ ድል ያው በራሴም ምርቃታችንን እዛ ስለሆነ ያዘጋጀው መንግስት እዛ ሄደናል። በራሳችን ጎብኝተናል። እጅግ በጣም አድርጌ ያመሰግናለሁ። ኢድ አልፈጥር በዓልን እንዴት ነው የምታከብሩት እናንተ ጋር? ኢድ አልፈጥር በዓልን ያው ሌሊት ተነስተን ልጆቹን ገላቸውን አጥበን እዛ የገንፎ እህል ይዘጋጃል። ገንፎ በልተን ሌሊት ወደ መስጊድ እንሄዳለን። በፊት ስቴዲየም ነበር የምንሰግደው። አሁን አቅራቢያችን ዓለም ባንክ መስጊድ ስለሆነ ዓለም ባንክ መስጊድ ሰግደን ወደ ቤት እንመለሳለን። ከዛስ ከጎረቤት ጋር እንጠራራለን።
ከሰዓት ሲሆን ያው ታላላቆቻችን ስላሉ ወደዛ እንሄዳለን። ግን ጎረቤት ከጎረቤት መጠራራቱ ምን ይመስላል? ጥሩ ነው። ያው አጠገብ ያሉትን ኮንዶሚኒየም ስለሆነ በዶርህ ያሉትን ተገናኝተህ ታሳልፋለህ። እጅግ በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። ወደ ቬሮኒካ አንቺስ የት አካባቢ ሄደሽ ጎብኝተሽ ታውቂያለሽ? አድዋ መታሰቢያ ሙዚየም፣ ወሊሶ ገጠር ወሊሶም ሄደሻል? አዎ። ማጋን ሄድሽ ወሊሶ? ቤተሰብ ጋር የማሚ ቤተሰቦች ጋር ነው ወይስ ማጋ? ያባዬ። እሺ። ሐዋሳም ሄደናል። ሐዋሳ ሄደሻል? የማይ ቤተሰብ ጋር እዛ ሐዋሳ ከተማዋን አየሻት? ደስ ትላለች አይደል? አዎ። ሐዋሳ ብቻ ሳይሆን ብዙ ከተሞችም አሉ፣ እነሱንም መጎብኘት አለብሽ። እሺ። ሌላስ? በትምህርት ቤትስ ተሰብስባችሁ ሄዳችሁ አታውቁም? ሄደናል። የት? ኬጂ 3 ያለው ቦራ መጫወቻ ቦታ ሄደናል። አንደኛ እና ሁለተኛ ክፍል ያለው ደግሞ ወዳጅነት ፓርክ እንሄድ ነው። ጎበዝ። እጅግ በጣም አድርገን እናመሰግናለን። ጎረቤቶቻችን ሙስሊም ነበሩ ብለሽኛል አይደለም? አዎ። በእነሱ በዓል ወቅት ምንድነው የሚደረገው? በሙስሊም በዓል ጊዜ ወይም ጾም ጊዜ ምግብ ሲበሉ ብስኩት እንጠብሳለን። አብራችሁ ማለት ነው? አዎ። እሺ። ከዛ ሾርባ እንበላለን አብራችሁ ከነሱ ጋር? አዎ። የእናንተ በዓል ሲከበርስ ምን ታደርጋላችሁ? ከነሱ ጋር ምን ታደርጉላችኋላችሁ? ፋሲካ ጊዜ ለሙስሊም ጓደኞቼ ለስላሳ እና ዳቦ እንሰጣለን። እናመሰግናለን። እሺ፣ እስኪ ወደ በሱ ፈቃድ መጥቻለሁ። በሱ ፈቃድ እስኪ የት አካባቢ አብራችሁ ሄዳችሁ ታውቃላችሁ? ከቬሮኒካ ጋርም ሊሆን ይችላል። እንደው አንተ የት አካባቢ ጎብኝተህ ታውቃለህ? የጉብኝት ባህላችሁስ ምን ይመስላል? እስኪ ንገረን። ጉብኝት ይሄን ያክል ብዙም አልተለመደም፣ ግን ያው ከሷ ጋር አብረን የወጣ ነው። ፒያሳ ምናምን ሄደናል፣ አድዋ መታሰቢያ። ወሊሶ ደግሞ አብረን እንሄድ ነው፣ ያው የቤተሰብ ጉዞ ነበር እሱ እና ያው ከዚህ በኋላ ደግሞ እንዲያለን ብለን አስበናል። ለሚመጡት ጊዜዎች ደግሞ ያው በሃይማኖት ማለት ነው ወደ ዋሻ ተክለ ሃይማኖት ምናምን ያስበናል ለመሄድ አቅደናል። በነገራችን ላይ ሃይማኖታዊ ስርዓትን ለመተግበር ሲባል የሚካሄደው ጉዞ ራሱን የቻለ የቱሪዝም ጽንሰ ሀሳብ ነው አይደለም? እሺ፣ እናመሰግናለን። በዓልን እንደው በተለይ አሁን ለምሳሌ ዛሬ አሁን እያከበርን ያለ ነው የኢድ አልፈጥር በዓልን ነው እና በክርስቲያን በዓል በተለይ የእናንተ ከሙስሊሞች ጋር የመጠራራት ባህላችሁ ምን ይመስላል? እስኪ ንገረን። ያው የነሱ ጾማቸው ላይ የተለመደ ነው። ሁሉም ቦታ የሙስሊሞች ጾም ላይ ማታ ቤታቸውን ከሄድን እንሄዳለን፣ ካልሆነ ደግሞ ይዘውልን ይመጣሉ። ብስኩት የተጠበሰም ሆነ ሾርባ ምናምን ነገር። በእኛ ባህል ደግሞ ያለውን የተጠመቀውም ወደድም ሆነ ዳቦ ደግሞ ወደ እነሱ ይዘን እንሄዳለን። በዚህ ታሳልፋላችሁ። እጅግ በጣም አድርጌ አመሰግናለሁ። እሺ ሂልዋ፣ ወደ አንቺ መጥቻለሁ። እሺ እስኪ የት አካባቢ ሄደሽ ታውቂያለሽ? እስኪ ንገሪኝ። የት የጉብኝት ባህላችሁስ ምን ይመስላል? ጉብኝት ላይ ብዙም ባንሆንም ወዳጅነት ፓርክ ሄደናል። ፒያሳ የአድዋ ድል መታሰቢያ አንድነት ፓርክ ሄደናል። እሺ፣ በጣም ጥሩ ነው። በጣም ጥሩ የጉብኝት ባህል ነው። እስኪ ለኢድ አልፈጥር በዓል እናንተ ቤት ምን ይዘጋጃል? ለኢድ አልፈጥር በዓል ምግቦች ይዘጋጃሉ። ለምሳሌ ጎመን፣ አይብ፣ ክትፎ፣ የተለያዩ ነገሮች ይዘጋጃሉ። ከዛስ ጓደኞችሽን ጠርተሽ ታውቂያለሽ? ወደ ቤት ጠሪያቸዋለሽ? ይመጣሉ? እሺ፣ እጅግ በጣም አድርጌ አመሰግናለሁ። በጣም አመሰግናለሁ። እሺ፣ ወደ ዛህራ፣ አንቺስ እንደው እንደ ቤተሰብ የት አካባቢ አብረሽ ከልጆችሽ ጋር ሄደሽ ታውቂያለሽ? የጉብኝት ባህላችሁስ ምን ይመስላል? እስኪ ንገሪኝ። ያው የጉብኝት ባህላችን ከኔ ጋር ብዙ ጊዜ አይሄዱም። ከአያታቸው ጋር ከአባቴ ጋር ብዙ ጊዜ ይሄዳሉ። አንድነትም ወዳጅነትም አድዋም ከአባቴ ጋር ብዙ ጊዜ ሄደዋል። ከኔ ጋር ደግሞ አሁን በፊት ልጅ በነበረች ሰዓት እሷ ኢትዮጲስም ሆቴልም አንዳንድ ቦታ እንሄድ ነበረ። ያው በትምህርት ቤት ደግሞ ብዙ ቦታ ትሄዳለች እሷ ብዙ ጊዜ ማለት ነው። እና ደግሞ አንድ ላይ ደግሞ ክፍለ ሀገር ቤተሰብ ለመጠየቅ ሄዳችሁ ታውቃላችሁ? ሄደን እናውቃለን። በጣም ጥሩ። እንደው ለበዓል ከመጠራራት ጋር በተያያዘ አሁን የኢድ አልፈጥር በዓልን እያከበርን ነውና እንደው ለበዓል ጎረቤት የመጠራራቱ ሂደት ምን ይመስላል? እስኪ እናንተ ቤት ለበዓል የመጀመሪያ ቀን ያው እኛ ቤት እናቴ ጋር እንሄዳለን። መጀመሪያ ላይ
ከዛ ደግሞ ቤተሰብ አለ የሚመጣ የባለቤቴ ቤተሰቦች ከነሱ ጋር ነው የምናሳልፈው። በሁለተኛ ቀን ደግሞ ከጎረቤት ጋር እናሳልፋለን ማለት ነው። እጅግ በጣም አድርጌ ያመሰግናለሁ። ዛሬ እንግዲህ የኢድ አልፈጥር በዓልን ምክንያት በማድረግ የተጓዥ ቤተሰቦች ልዩ ፕሮግራም በዚሁ የምንቀጥል ነው የሚሆነው። በቀጥታ ወደ ጨዋታችን ነው የምንሄደው። ወደ ጨዋታችን ስንሄድ መጀመሪያ ልጆች መታችሁ እጣ ከዚህ ታነሳላችሁ። እጣ ካነሳችሁ በኋላ ያነሳችሁትን ታነቡልናላችሁ። በሚደርሳችሁ ቦታ ላይ እዛ ትቆማላችሁ ማለት ነው። ከዛ ከነዚህ ቁጥሮች ተራ ሲደርሳችሁ ትጠራላችሁ። ስትጠሩ ያሳጥን ሲከፈት እናንተ የቆማችሁበት ፊት ለፊት ካለው ምስል ጋራ የሚመሳሰል ከሆነ አንድ ደረጃ ወደፊት ትመጣላችሁ። ሁለት ደረጃ ከሆነም ሁለት ደረጃ ወደፊት ትመጣላችሁ። እናንተ የጠራችሁት ምስል ግን እናንተ የጠራችሁት ቁጥር የሌላ ሰው ምስል የያዘ ከሆነ ያ የተጠራለት ሰው ወደፊት ይመጣል ማለት ነው። ግልጽ ነው አይደለም? ምን ነው ሞቃህ እንዴ? እሺ አድርገው። እሺ ስለዚህ እንደዛ እያደረግን ቀጥታ ወደ ጨዋታችን የምናመራ ይሆናል። በዚህ ጨዋታ የተለየ ነገር ሁለት ደረጃ ወደፊት የሚልና ባለህበት ቁም የሚሉ ሳጥኖች አሉ። ባለህበት ቁም የሚለው ሳይደርሰው ሊጨርስ የሚችል ሰው እድለኛ ሰው ሊኖር ይችል ይሆናል። ገብቷቸዋል አይደለም? ከዛ ሰው ሊጠራለት ይችል ይሆናል። ስለዚህ እንደዛ አድርገን የምንጫወት ይሆናል ማለት ነው። ከዛ በተረፈ ግን በጣም ዛሬ ልዩ ሽልማትም አለን። እነዚህን ሽልማቶች የሰጡንን እናመሰግናለን አይደለም? እነዚህን ሽልማቶች ያበረከተልን ንብ ከረሜላና ቸኮሌት ስለሆነ ለነሱ አንድ ጊዜ እናጨብጭብላቸው አይደል? አዎ እናጨብጭብላቸው። እሺ እናመሰግናለን እንላለን። ሌላው ደግሞ የዚህ ውድድር አሸናፊ ከነመላ ቤተሰቡ አንድነት ፓርክን የሚጎበኝ ይሆናል። ለአንድነት ፓርክም አንድ ጊዜ እናጨብጭብላቸው። እሺ ያም ብቻም አይደለም። በዚህ ጨዋታ ዛሬ አሸናፊ የሚሆን ሁለተኛም ሶስተኛም የሚወጣ ሰው የቢላሉ ሀበሺን ሙዚየም የሚጎበኝ ይሆናል። ለነሱም እናጨብጭብላቸው። እናመሰግናለን። ሁሉንም እናመሰግናለን። በቀጥታ አሁን ወደ ጨዋታችን የምናመራ ይሆናል። ልጆች መታችሁ እጣ ታወጣላችሁ ማለት ነው። ሁላችሁም ነው። እሺ እስኪ ላንተ ምን ደረሰ? ሰማያዊ መስጊድ። ሰማያዊ መስጊድ። እሺ ላንቺስ ምን ደረሰሽ? ዛሂር መስጊድ። ዛሂር መስጊድ። እሺ ላንቺስ ምን ደረሰሽ? አልናባዊ መስጊድ። እሺ ይሄው ዛሂር እዛ ጋር አለል ሰማያዊ። ይሄው ሂዱና መቆም ትችላላችሁ ቦታችሁ ላይ ማለት ነው። እሺ እናመሰግናለን። ልክ እንደናንተ ሁሉ ደግሞ ወላጆችም እጣ ያወጡ አይደለም? እሺ ወላጆችም ሁላችሁም ኑና እዚህ ጋር እጣ ታወጣሉናላችሁ። ይሄው እጣ አለ። አንሱ አንቺ ችግር የለውም እንዴ። ላንቺ ምን ደረሰሽ? አልሐራም መስጊድ። አንተስ ምን ደረሰህ? ሼክ ዛይድ። ሼክ ዛይድ መስጊድ። እሺ እስኪ ላንቺስ ምን ደረሰሽ? ሱልጣን ኦማር አሊ ሰይፈዲን መስጊድ። እሺ ስለዚህ ይሄው በደረሳችሁ ቦታ ላይ እዛ ጋር ትቆማላችሁ ማለት ነው ሄዳችሁ። እሺ ይሄው እዛ ላይ አለ። እናመሰግናለን ተመልካቾቻችን። በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም የተዘጋጀ ወደ እናንተ የሚደርሰውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን 1446ኛው የኢድ አልፈጥር በዓልን ምክንያት በማድረግ እንግዳ ሆነው ከመጡ ልጆችና ወላጆች ጋራ እየተጨዋወትን ቆይታ እያደረግን ነው የምንገኘው። አሁን ላይ ደግሞ እጣቸውን አውጥተው ይሄው የመጫወቻ ቦታቸው ላይ ቆመዋል። በቀጥታ ወደ ጨዋታችን ነው የምናመራው ማለት ነው። 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ ያዘጋጀነውን ልዩ የተጓዥ ቤተሰቦች ፕሮግራማችንን የመጀመሪያ ቁጥር የሚጠራልን በሱ ፈቃድ ትሆናለህ ማለት ነው። ስለዚህ ካሉ ቁጥሮች መካከል የፈለከውን ጥራ። አሁን እሺ ሁለት ይሁን ራሱ ይሁን። እሺ ሁለት ቁጥር ኮምፒውተር
2 ቁጥር አልሐራም መስጊድ መካ አልሐራም መስጊድ ላይ ያለ ወደፊት። እሺ ስለዚህ ያው ጥግና ጥግ ሆናችሁ እየተጠራራችሁ ነው ማለት ነው። አሁን ምሷ ትጠራላለች እናያለን። እሺ የአልሐራም መስጊድ እንግዲህ መካ የሚገኝ ሲሆን በተለይ የነብዩ መሐመድ የትውልድ ቦታ በሆነችው በሳውዲ አረቢያ መካ ከተማ የሚገኝ ታላቅ መስጊድ ነው ማለት ነው። እዚህ መስጊድ ላይ በጣም ከዓለም ከተለያዩ አካባቢዎች ወደዚህ ቦታ በመሄድ ሀጂ ለማድረግ የተለያዩ ነገሮችን እዛ የሄዱ ሃይማኖታዊ ስርዓታቸውን ለማድረግ ወደዛ ይሄዳሉ። ያ ምን ይባላል? የሃይማኖት ቱሪዝምም እየተባለ ይጠራል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራልን ማሂር አንተ ነህ። የፈለከውን ቁጥር ጥራው። 7 ቁጥር 7 ይሁን ነይ ቀር ይሁን ራስ ይሁን። እሺ 7 ቁጥር ኮምፒውተር 7 ቁጥር ሰማያዊ መስጊድ ላይ ያለው 2 ደረጃ ወደፊት ማን ሰው ለራስ ጠርተው 2 ደረጃ ወደፊት መጣ። እሺ አዎ 2 ደረጃ ልክ ነው። እሱ ጋር ነው የምትሆነው። እሺ ይህ ሰማያዊ መስጊድ የሚባለው ደግሞ በቱርክ ኢስታንቡል በምትባል ከተማ ውስጥ የሚገኝ ታላቅ መስጊድ ነው። በተለይ ይህ መስጊድ ሱልጣን አህመድ መስጊድ እየተባለ እንደሚጠራም ደግሞ የተለያዩ መረጃዎችም ይጠቁማሉ ማለት ነው። ዛሬ የመጀመሪያ 2 ደረጃ ወደፊት የመጣው ማሂር ሆኗል። ማሂር 2 ደረጃ እንደመጣ ያሸንፋል። የምናየው ይሆናል አይደለም? ደግሞ ባለበት ቁምም ይባላል አይባልም እናያለን አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን አዎ ቬሮኒካ አንቺ ነሽ። ከነዚህ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 20 ይሁን ራሱ ይሁን። እሺ 20 ቁጥር ኮምፒውተር 20 ቁጥር የሼክ ዛይድ መስጊድ 2 ደረጃ ወደፊት። ስለዚህ ላጎትሽ ጠራሽለት ማለት ነው እንዴ? ዛሬ በጣም ከባድ ነው። 2 ደረጃ ወደፊት እየተጠራ ነው እንዴ? ምን ነው ባላችሁበት ቁሙ ሳትባሉ ልትጨርሱ ነው እንዴ? አይ ይሄ ይሁን እድላቸው ይሁንና ይጨርሱ። እሺ እናያለን አይደል? እሺ የሼክ ዛይድ መስጊድ እንግዲህ አቡዳቢ ከተማ ውስጥ የሚገኝ ሲሆን ግንባታው በ1996 ተጀምሮ በ2006 እንደ አውሮፓውያን አቆጣጠር ማለት ነው የተጠናቀቀ ታላቅ መስጊድ ነው ማለት ነው። በተለይ ከ3000 በላይ ሰራተኞችን በዚህ ግንባታ ሂደት ውስጥ ተሳትፈውበት እንደነበርም የተለያዩ መረጃዎች ይጠቁማሉ ማለት ነው። እዚህ ሼክ ዛይድ መስጊድ ጋም አቡዳቢ ከተማ ውስጥ የሚገኘው ጋም ማለት ነው በጣም ቁጥራቸው በርካታ የሆኑ የሃይማኖቱ ተከታዮች ወደዛ እየሄዱ የተለያዩ ሃይማኖታዊ ስርዓታቸውን ያደርጋሉ። ይህ አንዱ የሃይማኖት ቱሪዝም መገለጫ ነው ማለት ነው። እሺ እንቀጥላለን። እስካሁን በተጠራው በ3ቱ ቁጥሮች በሱ ፈቃድና ማሂር ወደፊት መጥተዋል። ከዛ በተጨማሪም ደግሞ ፋጡማም ወደፊት መጥታለች። 1 ደረጃ ግን ነው የሷ የመጣችው አይደለም? እሺ እናያለን፣ ግድ የለም። እሺ ቀጣዩን ቁጥር የምትጠሪልን ሂልዋ አንቺ ነሽ። ስለዚህ አስበሽ ከነዚህ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 12 ይሁን ይቀየርልሽ ራሱ ይሁን። እሺ 12 ቁጥር ኮምፒውተር 12 አልናባዊ መስጊድ ላይ ያለ ማን ነው? ለራስሽ ጠራሽ ማለት ነው። እሺ ስለዚህ ሽልማት 3ን ደግሞ የእትዬ አልማዝ የሳይንስ ታሪኮች መጽሐፍን ደግሞ ራስሽ በጠራሽው ራስሽ ጠርተሽ ወደፊት መጥተሽ እንደገና ደግሞ ይሄንን ሽልማትም አግኝተሻል። በልዩ የኢድ አልፈጥር በዓል ፕሮግራማችን ላይ የመጀመሪያውን ሽልማት አግኝተሻል ማለት ነው። እሺ የአልናባዊ መስጊድ እየተባለ የሚጠራው መዲና በምትባል ከተማ ውስጥ ሲሆን በተለይ በእስልምና ውስጥ ቅዱስ ስፍራ ከሚባሉት መካከል ሁለተኛው ይህ የአልናባዊ መስጊድ ስፍራ ነው ማለት ነው። እዚህም በጣም ቁጥራቸው በርካታ የሆኑ የሃይማኖቱ ተከታዮች ወደዚህም እየሄዱ ሃይማኖታዊ ስርዓታቸውን ያደርጋሉ። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ዛህራ አንቺ ነሽ። የፈለግሽውን ቁጥር አሁን ጥሪ። 10 ይሁን። እሺ 10 ቁጥር ኮምፒውተር
10 ቁጥር አልሐራም መስጊድ ባለበት ቁም ባለበት ቁም። ስለዚህ ተጠርቶልሽ ነበር ፋጡማ። ስለዚህ ባለሽበት ትቆሚያለሽ። ሌሎቻችሁ አምስታችሁ ግን ባላችሁበት ቁሙ ሳትባሉ መጨረስ ትችላላችሁ ማለት ነው። እሷ ግን ተባለች ይሄው ለመጀመሪያ ጊዜ አይደለ? እሺ ስለዚህ ይህ የአልሐራም መስጊድ የሚገኘው ቀደም ሲል እንደገለጽኩላችሁ መካ ከተማ ውስጥ ነው። እንግዲህ መስጊድ አልሐራም ወይም ደግሞ ታላቁ የመካ መስጊድ እየተባለ የሚጠራው በዓለም ትልቁ የሚባለው መስጊድ ነው ማለት ነው። እዚህ ስፍራ ላይ ቀደም እንዳልኳችሁ ሃይማኖታዊ ስርዓቱን ለማድረግ የሚሄዱም አሉ፣ እዛው አካባቢውንም ለመጎብኘት ደግሞ የሚሄዱ በጣም በርካታ ቱሪስቶችም አሉ ማለት ነው። እሺ እንቀጥላለን። 1446ኛው የኢድ አልፈጥር በዓልን ምክንያት በማድረግ ያዘጋጀነውን የተጓዥ ቤተሰቦች ፕሮግራማችንን የመጀመሪያ ዙር የመጨረሻ ቁጥር የምትጠሪልን አንቺ ነሽ ፋጡማ። ከነዚህ ቁጥሮች መካከል የፈለግሽውን ጥሪ። 9ን እሺ 9 ቁጥር ኮምፒውተር፣ 9 ቁጥር ሱልጣን አሚር አሊ 2 ደረጃ። እንዴ ምን ነው ቀስ ብለሽ እኮ መምጣት ትችያለሽ። እንደዚህ መጣ በአንድ ጊዜ እንደዚህ ምን ስለተጠራልሽ ደስ ብሎሽ ነው? እሺ ምን በጎረቤት ለጎረቤት ነው መሰለኝ አይደል? ዛሬ ሆኗል እንደዛ። እሺ እናያለን። ይህ የሱልጣን ኦማር አሊ ሰይፈዲን መስጊድ የሚገኘው ብሩናይ የምትባል አገር ውስጥ ሲሆን በጣም ታላቅ የሆነ መስጊድ ነው። ይህ መስጊዱ በተለይ በኤሲያ ፓሲፊክ ውስጥ ካሉት እጅግ በጣም ሳቢ ከሚባሉት መስጊዶች መካከል አንደኛውና ግንባር ቀደሙ ነው ይህ መስጊድ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። እስካሁን ድረስ ያልጀመረችው ማነች? ቬሮኒካ ነች። ቬሮኒካ ዝም ብለሽ ጠብቂ፣ እስከ መጨረሻ ድረስ ትጠብቂያለሽ አይደለ? ግን እስኪ አንቺ ስላልጀመርሽ አንድ ጥያቄ ልጠይቅሽ። እሺ የኢትዮጵያ ቁጥር እዛ ጋር ይታይሻል አይደል? እዚህ ጋር 2 እዛ ጋር ደግሞ 3 አለ። ከነዚህ ከሶስቱ የኢትዮጵያ ቁጥሮች የትኛው ይከፈት? 2 ይከፈት። እሺ የኢትዮጵያ ቁጥር 2 ኮምፒውተር። የኢትዮጵያ ቁጥር ይሄ የነማን ፎቶ ነው? ማሂር የእናንተ አይደለም እንዴ? የእናንተ ነው አይደል? እሺ እስኪ ይሄ ከመጀመሪያው ላይ እዛ 1 ቁጥር ላይ የት ሄዳችሁ የተነሳችሁት ነው? 1 ቁጥር ላይ ያለው ፎቶግራፍ ቤት ምን ስታደርጉ ነው? ቲቪ ጋር ቁጭ ብለን። እሺ ማሚ ታብራራለን አይደለም? ማሚ ፎቶዎችን እሷ ታብራራለን አይደለም? እሺ እስኪ ፋጡማ 1 ቁጥር የት እና መቼ የተነሳችሁት ነው? እስኪ አብራሪልን እስኪ። 1 ቁጥር እኔ ተመርቄ ስመጣ ቤት ውስጥ የተነሳ ነው ፎቶ ነው። እሺ እዛ ጋር 2 ቁጥር ላይ ያለውስ? 2 ቁጥር የዚች የኢስላህን ልደት ስናከብር ልጄ ናት። እሺ እዚህ ኢቲቪ የልጆች ዓለም ላይ ነበር ያከበር ነው። እዚህ ኢቲቪ ነው። እዚህ ኢቲቪ። እሺ ስለዚህ እዚህ ጋር 3 ቁጥር ላይ ያለው 3 ቁጥር ያለውም ኢቲቪ ነው። ኢቲቪ ከጦቲት ጋር ልደታችሁን አክብራቸዋል። እሺ በጣም ጎበዝ። እሺ 5 ቁጥር ላይ ያለው እዚሁ ይመስለኛል አይደል? 5 ቁጥርም እዚሁ ነው። ይሄ 4 ቁጥር ላይ ያለው የተነስተው ነው። 4 ቁጥር ላይ ያለው ትልዲምቱ አደባባይ የተሰራ ጊዜ የመጀመሪያ ጊዜ እሱንም ሲጎበኙ ሊያዩ ተጥተው። እሺ 6 ቁጥር ላይ ያለውስ? 6 ቁጥር ማሂር ሲመረቅ ነው ኬጂ 3 ያኔ ሲመረቅ እህቱ ነች ያስመረቀችው ማለት ነው። እናት ያስመረቀችው። እጅግ በጣም አድርገን እናመሰግናለን። ግን በጣም በርካታ ቦታዎችን መጎብኘት መቻል አለባችሁ። በእርግጠኝነት የጎበኛችሁት ሊኖር ይችል ይሆናል። ነገር ግን ለኔ ላካችሁልኝ ፎቶግራፎች እነዚህ ስለሆኑ ነው አይደለም? አዎ ጉብኝትን ባህላችን ማድረግ መቻል አለብን የሚለውን መያዝ መቻል አለብን። እሺ እንቀጥላለን። ከነዚህ ካሉ ቁጥሮች መካከል የፈለከውን ቁጥር አሁን መጥራት ትችላለህ በሱ ፈቃድ። 14 ይሁን። እሺ 14 ቁጥር ኮምፒውተር። 14 ሰማያዊ መስጊድ እዛው ባለበት ማሂር ላንተ ተጠርቶልህ ነበር። አይተዋል አይደል? ግን ምንድነው የሚለው?
ባለህበት ቁም ተባልክ አይደል? አዎ። ስለዚህ ሁለት ሰው እናትና ልጅ ባላችሁበት ቁሙ ተብላችኋል ማለት ነው። ሌሎቻችሁ ግን ሳትባሉ የመጨረስ እድል ሊኖራችሁ ይችላል። ግን ትባላላችሁ? እሺ እናያለን፣ ችግር የለውም አይደል? እሺ ይህ የሰማያዊ መስጊድ ቀደም ሲል እንደነገርኳችሁ ኢስታንቡል ከተማ ውስጥ የሚገኝ ሲሆን እንደ አውሮፓውያኑ አቆጣጠር በ1985 በዩኔስኮ የዓለም ቅርስ ዝርዝር ውስጥ የኢስታንቡል ታሪካዊ ቦታዎች በሚል ስሙ የተካተተ ታላቅ መስጊድ ነው። ይህ ሰማያዊ መስጊድ ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠራለን ማሂር አንተ ነህ። አሁን ተጠርቶ አንተ አስቆመዋል አይደለም? ታስቆመዋለህ? በሱ ፈቃድ ታስቆመዋለህ? አታስቆሙ? ይሂድ። እሺ ግን ጥራ። የፈለከውን ቁጥር አሁን መጥራት ትችላለህ። 3 ቁጥር 3 ይሁን። እሺ 3 ቁጥር ኮምፒውተር 3 ቁጥር የሼክ ዛይድ መስጊድ። ሼክ ዛይድ ላይ ያለ እንዴ እሱ አንተን አስቆመ። አንተ ግን ጠራለትና ወደፊት አስመጣው አይደለ ማሂር አይደለ? እሺ አዝነህለት ነው እንደዛ አዝነህለት ነው እድሉ ስለሆነ ነው እባክህ። እሺ ይህ የሼክ ዛይድ መስጊድ እንግዲህ አቡዳቢ እንደሚገኝ ነግሬያችኋለሁ እና በአስደናቂ ኪነ ህንፃ ይዘቱ እጅግ በጣም ማራኪ የሆነ በውስጡ የያዘው የዚህ የእምነበረድና የውስጠኛው ክፍል የተሰሩበት አጠቃላይ ማቴሪያሉ እጅግ በጣም ውድ ከሆኑ ቁሳቁሶች የተሰራ በመሆኑ በጣም በርካታ ሰው ሊጎበኘውም ይሄዳል። በዛውም ደግሞ ሃይማኖታዊ ስርዓቱን ለማድረግ ይሄዳል ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ቬሮኒካ አንቺ ነሽ። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። እሺ አሁን የምትጠሪው ቁጥር የሼክ ዛይድ መስጊድ ከሆነ አጎትሽ በሱ ፈቃድ ያሸንፍና አንቺም እሱም እንደ መላ ቤተሰቦቻችሁ አንድነት ፓርክን ትጎበኛላችሁ። ስለዚህ አስበሽ ጥሪ፣ የፈለግሽውን ጥሪ። 23 ይሁን ይሁን። እሺ የተጠራውን 23 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ቬሮኒካ የጠራችው 23 ቁጥር ማንን ያስጨርሳል ወይም ደግሞ ማንን ወደፊት ሊያመጣ ይችላል ወይ ደግሞ እንግዲህ ማንን ባለበት ቁም ሊያስብል ይችላል። ይከፈትና እንየው አይደለም? ይከፈት አይደለም? አይ ቬሮኒካ ይከፈት። እሺ ይከፈት ይከፈታል። እሺ 23 ቁጥር ኮምፒውተር 23 ዛሂር መስጊድ ብትጠሪ መጀመሪያ ላይ ብትጠሪ እንኳን ለራስሽ ትጠሪያለሽ እንዴ? ደሞ ለዛውም ለራስሽ ጠርተሽ ደሞ እኮ ባለሽ እንዴ ግድ የለም እኔ ባለውበት ልቆም ነው ያልሽው አይደለም? እሺ ይህ ዛሂር መስጊድ የሚገኘው በማሌዥያ ሲሆን በተለይ የቁርአን ንባብ ውድድር በየዓመቱ የሚካሄድበት ታላቅ ስፍራ ነው ይህ መስጊድ። ከዛ በተጨማሪም ደግሞ በዓለም ላይ ከሚገኙ 10 ምርጥ መስጊዶች መካከል ይህ የዛሂር መስጊድ አንዱ ነው ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ወደ ሂልዋ መተናል። ሂልዋ በሱ ፈቃድን ባለበት ቁም ካላልሽው እሱ ይጨርስብሻል አይደለም? ለማለት ነው አሁን የምትጠሪው ቁም ለማለት ነው ወይስ ለማን ነው የምትጠሪው? ለማን? ለሱ እንዲጨርስ። እሺ ጎበዝ። እንደዚህ ነው ማለት አሁን አንዳንድ ጊዜ ለሌላ ሰው ማሰብ ነው ያለብን አይደለም? በቃ ያ ሰው እድሉ ከሆነ እንዲደርሰው ማድረግ ነው አይደለም? በጣም ጥሩ ነው ሂልዋ ያደረግሽው። እሺ ጥሩ ነገር ነው የተናገርሽው። እሺ ስለዚህ አስበሽ የፈለግሽውን ከዚህ ካሉ ቁጥሮች መካከል የፈለግሽውን ጥሪ። የፈለግሽው 6 ቁጥር 6 ይሁን ይሁን ነው ይቀየር ተጠራጠርሽ? ምንድን ነው ማጠራጠረሽ? ራሱ ይሁን። እሺ የተጠራውን 6 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ።
ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ሄልዋ 6 ቁጥርን ጠርታለች። ያ 6 ቁጥር ሲከፈት ማንን ያስጨርሳል ወይ ማንን ወደፊት ያመጣል ወይም ደግሞ ማንን ባለበት ቁም ያስብላል የሚለውን ይከፈትና እንየው አይደለም? አሁን ይከፈታል። እሺ 6 ቁጥር ኮምፒውተር፣ 6 ቁጥር ዛሂር መስጊድ። ዛሂር ወዲያው ብድግ ብለሽ መጣሻል። ስለዚህ ቬሮኒካም ወደፊት መታለች ማለት ነው። ይኸው እስከ መጨረሻ ድረስ እዩት የሚባለው ለዛ ነው ጨዋታውን አይደለም? አዎ እድል ነው ይሄ የእድል ጨዋታ። እግረ መንገዳችንን ደግሞ ምን የት አለ የሚለውን ለማወቅና የጉብኝት ባህላችንን ለማሳደግ ስንል ነው እንደዚህ በጨዋታ መልኩ ያመጣ ነው። ግልጽ ነው አይደለም? እሺ ይህ የዛሂር መስጊድ እንግዲህ በማሌዥያ ኬዳህ ግዛት ውስጥ የሚገኝ ታላቅ መስጊድ ነው። በዚህ መስጊድም በጣም በርካታ የሆኑ ቅርሶች ያሉበት ማለት እስላማዊ ቅርሶች ያሉበት በርካታ ሰዎች ደግሞ ጥናትና ምርምር ለማድረግም ወደዚህ ስፍራ የሚሄዱበት ታላቅ መስጊድ ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ዛህራ አንቺ ነሽ። ስለዚህ አስበሽ የፈለግሽውን ቁጥር ጥሪ። አሁን 16 ቁጥር 16 ይሁን ይቀየር? አይሁ ራሱ ይሁን። እሺ 16 ቁጥር ኮምፒውተር፣ 16 ሱልጣን ስለዚህ አስቆማለች። ማንን? ራሷን እኮ ነው ያስቆመችው። ምንድነው ለራሳችሁ ነው እንዴ? አንቺና ግድ የለም እንጠብቃቸው ብላችሁ ነው? አይደለም፣ እድል ስለሆነ ነው። እሺ ይህ የሱልጣን ኦማር አሊ ሰይፈዲን መስጊድ ተገንብቶ የተጠናቀቀው እንግዲህ እንደ አውሮፓውያን አቆጣጠር በ1958 ነው። ያም ብቻም ሳይሆን ይህ የሱልጣን ኦማር አሊ ሰይፈዲን መስጊድ የተገነባው በዛው በብሩናይ በከተማ ውስጥ ባለ የወንዝ ዳር አቅራቢያ ነው ማለት ነው። እና መስጊዱን ለመጎብኘት የሚሄዱ ሰዎች በባህሩ አቅራቢያ የሚገኙ የተለያዩ ነገሮችንም እግረ መንገዳቸውን ጎብኝተው ይመለሳሉ ማለት ነው። ግልጽ ነው አይደለም? እሺ የሁለተኛውን ዙር የመጨረሻ ቁጥር የምትጠሪልን ፋጡማ አንቺ ነሽ። የፈለግሽውን ቁጥር ከነዚህ መካከል መጥራት ትችያለሽ። ያ የምትጠሪው ቁጥር ግን በጣም ወሳኝ ነው። ግልጽ ነው አይደለም? ለበሱ ፈቃድ ከጠራሽለት ያው ያልቃ አይደል? እሺ ስለዚህ የፈለግሽውን ቁጥር አሁን ጥሪ። 18 ይሁን? እሺ ይህ የተጠራውን 18 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። አሁንም በያላችሁበት መልካም ጊዜ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። 18 ቁጥር ተጠርቷል። 18 ቁጥር ማንን ያስጨርሳል ወይም ደግሞ ማንን ወደፊት ያመጣል ወይም ደግሞ ማንን ደግሞ ባለበት ቁም ሊያስብል ይችል ይሆናል? ይከፈት እንደው እኔ ፈርቻለሁ። ይከፈት በሱ ፈቃድ። ማሂር ይከፈት። ቬሮኒካ ይከፈት። ሂልዋ ዛሬ ይከፈት። እሺ 18 ቁጥር ኮምፒውተር፣ 18 ሼክ ዛይድ መስጊድ አቡዳቢ ላይ ያለው ይሄው ይዞ መምጣት ይዘን እንጂ። ስለዚህ አጨብጭቡለት። አሸንፎ ሄዷል። ስለዚህ የአንድነት ፓርክን የሚጎበኘው እንደገና ደግሞ ሽልማት ለማን ነው? ለሷ ነው። እሺ ለሷ ነው ሽልማቱ ለሷ ነው። እንዴ ሁለት ልትወስድ ነው? እሺ ቦታ ላይ ቁጭ በል ቦታ። እሺ እናመሰግናለን። አንቺ በጠራሹ ደግሞ ይሄንን ሽልማት አግኝተሻል። እናመሰግናለን። እሺ እናመሰግናለን። 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ ያዘጋጀነውን ተጓዥ ቤተሰቦች ፕሮግራም በአሸናፊነት የጨረሰው በሱ ፈቃድና የበሱ ፈቃድ ቤተሰቦች ሆነዋል ማለት ነው። ስለዚህ በሱ ፈቃድና የሱ ቤተሰቦች አንድነት ፓርክን የሚጎበኙ ሆነዋል እና ጨብጭብላችሁ አይደለ? ደግሞ በዓሉን አስመልክተን እንኳን አደረሰ። እሺ እናመሰግናለን። እንቀጥላለን። ቀጣዩን ቁጥር የምትጠራልን አንተ ነበርክ አይደለም? ግን ከዛ በፊት ከአንድና ከ3 የኢትዮጵያ ቁጥር የትኛው ይከፈት? አንድ ይከፈት። እሺ
የኢትዮጵያ ቁጥር 1 ኮምፒውተር። የኢትዮጵያ ቁጥር 1 ኮምፒውተር። ይሄ እነማን ነው? የነማን ነው? እና ታዲያ ሂልዋ የኛ ነው አትይም እንዴ? ምንድነው? እሺ እስቲ ሂልዋ ያ 1 ቁጥር ላይ ያለው የት የሄዳችሁበት ነው? ከማን ጋር ሆነሽ ነው እዛ ጋር? ከወንድሜ ጋር ሆነን 4 ኪሎ ሄደን የሄዳችሁበት ወደ ቤተ መንግስት ማለት ወደ አንድነት ፓርክ አካባቢ ነው አይደለም? ይሄ ቤተ መንግስት በር ላይ ነው። በሩ ላይ ነው። ከማን ጋር ነው ያላችሁት ታዲያ? ያኛው አያታችን ነው። አያታችሁን? ይኸውልሽ ሂልዋ አሁን የኢድ አልፈጥር በዓልን እያከበርን ነው አይደለም? እሱንም በዓል ምክንያት በማድረግ ለሂልዋ ብቻ ሳይሆን ለቬሮኒካም ለማሂርም ይሄ የምናገረው ነገር መስራት መቻል አለበት። እሺ አያቶቻችሁን መታዘዝ መቻል አለባችሁ። እሺ እንደገና ደግሞ አጠገባቸው ጋር ሆናችሁ ምንድን ነበረ ድሮ ምን ይደረግ ነበር እያላችሁ እየጠየቃችሁ ታሪካችሁን በደንብ ማወቅ መቻል አለባችሁ። እሺ 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 ይሄኛው 2 ቁጥር ላይ ያለውስ እንዴ የት ነው 2 ቁጥር ላይ ያለው? እሺ 2 ቁጥር እዚሁ ለጥያቄና መልስ ውድድር ባለፈው መተን የተነሳ ነው። ተወዳደርሽ ነበር አንቺን? ጎበዝ። እሺ 3 ቁጥር ላይ ያለውስ? 3 ቁጥር ወዳጅነት ፓርክ ውስጥ ተነስተን ነው ከወንድሜ ጋር። ከወንድምሽ ጋር? በጣም ጥሩ። 4 ቁጥር ላይ ያለውስ? 4 ቁጥርም እዚሁ ለጥያቄና መልስ በመጣንበት ከጓደኛዬ ጋር ተነስተን ነው። ጓደኛሽን ለኢድ አልፈጥር ትጠሪያታለሽ? አዎ። ትመጣለች? ምን አዘጋጅተሽ ትጠሪያታለሽ? ጾም ከሆነ ለስላሳ ዳቦ ምናምን ሰጣታለሁ። ካልሆነ ደግሞ ለሷ ለብቻ ምግብ ይሰራና ይሰጣታል። እሺ በእሷ በዓልስ እሷ ትጠራሻለች? ትጠራራላችሁ? እናመሰግናለን። ስሟ ግን ማን ነው የሚባለው? ቤተልሔም ትባላለች። ቤተልሔም። ስለዚህ ለቤተልሔም ያለሽን ክብር ወይም ደግሞ አድናቆትም በዚሁ መግለጽ ትችያለሽ። ጓደኛዬ ቤተልሔም ወድሻለሁ። እስከ መጨረሻው ድረስ ሀገራችንን በተለያየ ሙያ እያገለገልን አብረን እንደምንቆይ ተስፋ አደርጋለሁ። እጅግ በጣም አድርገን እናመሰግናለን። በጣም ጥሩ። ይሄ 5 ቁጥር ላይ ያለው የት የተነሳችሁት? ፒያሳ የአድዋ ድል መታሰቢያ ከወንድሜ ጋር። እሺ 6 ቁጥር ላይስ? 6 ቁጥርም እዛው ፒያሳ የአድዋ ድል መታሰቢያ ላይ። 7 ቁጥር ደግሞ ፍሬንድሺፕ ግቢ ውስጥ ወዳጅነት ፓርክ። እጅግ በጣም አድርገን እናመሰግናለን። በጥሩ ማብራሪያ የሄዳችሁባቸውን ገለጽ አድርገሽልናል። እናመሰግናለን። እሺ እንቀጥላለን። ማሂር ወደ አንተ መተናል። እሺ ወደ አንተ መተናል። ከነዚህ ካሉ ቁጥሮች መካከል የፈለከውን አሁን መጥራት ትችላለህ። 24 ይሁን? እሺ 24 ቁጥር ኮምፒውተር። 24 ሰማያዊ መስጊድ። ሰማያዊ ለራስ ነው እንዴ አንተ የምትጠራው? አንድ ደረጃ ወደፊት ና። እሺ ስለዚህ የቀረህ አንድ ደረጃ ብቻ ነው አይደለም? ሁለተኛ ሆኖ የሚያጠናቅቅ ማን እንደሆነም ደግሞ እናያለን አይደለም? እሺ ይህ የሰማያዊ መስጊዱ የኦቶማንና የባዛንታይንን የስነ ህንፃ ዲዛይን አካቶ የያዘ እንደሆነ የተለያዩ ጥናትና ምርምሮች ይገልጻሉ። ይሄንንም ሰማያዊ መስጊድንም ለመጎብኘት በጣም ቁጥራቸው በርካታ የሆኑ ቱሪስቶችም ይሄዳሉ። እንደገና ደግሞ የሃይማኖት ተከታዮችም ወደዛው ይሄዳሉ ማለት ነው። እሺ እንቀጥላለን። ቬሮኒካ አንቺ ጋር ነን። አሁን የፈለግሽውን ቁጥር አሁን መጥራት ትችያለሽ። 17 ይሁን? እሺ 17 ቁጥር ኮምፒውተር። 17 አልሐራም መስጊድ 2 ደረጃ ወደፊት። ስለዚህ ለፋጡማ ጠራሽላት። ምንድነው ላንቺ ግን አይጠሩልሽም አይደል? ወይ ደግሞ ሲጠሩልሽ ባለሽበት ቁሚ ነው የሚሉሽ። ለራስሽ ጠርተሽ ነው የመጣሽው አይደል? እሺ ይህ የአልሐራም መስጊድ መካ ውስጥ የሚገኝ እንደሆነ ቀደም ሲል ነግሬያችኋለሁ። በእስልምና ሃይማኖት በጣም እጅግ የተቀደሰ ስፍራ ተብለው ከሚጠሩት ውስጥ አንደኛው ይህ የአልሐራም መስጊድ ነው። ካዕባን የያዘና ዋና የሃጂ መዳረሻ ስፍራ ነው። ሰዎች ሃጂ ለማድረግ ከኢትዮጵያ ሲሄዱ ወይም ደግሞ ከተለያዩ የዓለም አካባቢ ሃጂ ለማድረግ የሚሄዱበት ታላቅ ስፍራ ነው ይህ የአልሐራም መስጊድ ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ሂልዋ አንቺ ነሽ። የሰማያዊ መስጊድን የምትጠሪለት ከሆነ ይሄው ማሂር ያሸንፋል። በተቃራኒው ደግሞ አልሐራም መስጊድን የምትጠሪላት ከሆነ ደግሞ
እናቱ አሸንፋ ትሄዳለች። ወይም ለሌሎች የምትጠሪ ከሆነ ደግሞ ያው እናያለን አይደል? እሺ የትኛው ይሆንልሽ? 13 እሱ ይሁን ወይስ ይቀየር? ራሱ ይሁን። እሺ የተጠራውን 13 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። አሁን ያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ሂልዋ 13 ቁጥርን ጠርታለች። በ13 ቁጥር ላይ ያለው እኔ አላቅም ምን ይመስልሻል ግን ቬሮኒካ? ምን አይታወቅም አይደል? እሺ ይከፈት ግን ይከፈት። እሺ 13 ቁጥር ኮምፒውተር 13 የሼክ ዛይድ መስጊድ እዛው ቁጭ ብሏል። ያው እሱ አሁን እድለኛ ነው አይደል? እሱ እድለኛ ስለሆነ ባለበት ቁም ሳይባል ነው ሄደው አይደል? በሱ ፈቃድ። ስለዚህ ባለበት ቁጭ በል እንበለው አይደል? ባለበት ቁጭ በል። እሺ ይህ የሼክ ዛይድ መስጊድ እንግዲህ መስጊዱ 82 ጉልላቶችና ከ1000 በላይ አምዶች ያሉት ሲሆን በዓለም ትልቁ የእጅ ምንጣፍ በእጅ የተሰራ ምንጣፍ የሚገኝበት ታላቅ መስጊድ ነው ማለት ነው። ግልጽ ነው አይደለም? እሺ ቀጣዩን ቁጥር የምትጠሪልን ዛራ አንቺ ነሽ። አስበሽ መጥራት ትችያለሽ። አሁን ቁጥር 8 ቁጥር 8 ይሁን ይቀየርልሽ? አይ ይሁን ራሱ ይሁን። አዎ እሺ ማን ሊያሸንፍ ይመስልሻል ግን? እንደው ማን የሚያሸንፍ ይመስልሻል አሁን በምትጠሪው? ፋጡማ። እሺ ስለዚህ ይከፈት። አዎ ይከፈት። አዎ እሺ 8 ቁጥር ኮምፒውተር 8 ቁጥር ዛሂር መስጊድ። ስለዚህ ቬሮኒካ እየመጣችባችሁ ነው ማለት ነው። ሽልማትም አለ እንጂ ሽልማት 4 የትዬ አልማዝ የሳይንስ ታሪኮች መጽሐፍን ማን በጠራው? ዛህራ በጠራሽው ይሄው ላንቺ ይሄው ይሄንን ሽልማት አግኝተሻል እንዴ? ሽልማትሽንም ማን ሰጥሻለን አይደል? እሺ ይህ የዛሂር መስጊድ በማሌዥያ ውስጥ ካሉት ታላላቅና አንጋፋ መስጊዶች አንዱ ሲሆን የተገነባውም እንደ አውሮፓውያን አቆጣጠር በ1912 እንደሆነ የተለያዩ መረጃዎች ይጠቁማሉ ማለት ነው። ግልጽ ነው አይደል? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ያው ፋጡማ አንቺ ነሽ። የፈለግሽውን ቁጥር አሁን መጥራት ትችያለሽ። እሺ 19 19ን እሺ 19 ቁጥር ኮምፒውተር 19 አላራም። ስለዚህ ለራሷ ጠርታ ጨርሳ ሄደች አይደል? እሺ እናጨብጭብላት። እሺ እናመሰግናለን። ቦታሽ ላይ ትቀመጫለሽ። እሺ እናመሰግናለን። ምንድነው ልጆች ግን ዛሬ ምን ሆናችሁ ነው ሳታሸንፉ የቀራችሁ? እሺ ግድ የለም እስከ መጨረሻ እናያለን አይደል? እሺ እንቀጥላለን። ቀጣዩን ቁጥር ማን ነበር የሚጠራው? ማሂር ነህ አይደል የምትጠራ የነበረው? ግን ማሂር አንተ ከመጥራት በፊት ሶስተኛውን የኢትዮጵያ ቁጥር ይከፈታል። እሺ የኢትዮጵያ ቁጥር 3 ኮምፒውተር የኢትዮጵያ ቁጥር 3 ኮምፒውተር ይሄ የነማን ነው? የእናንተ ነው አይደለም? ቬሮኒካ እስኪ አንድ ቁጥር የት ሄዳችሁ የተነሳሹ ነው? መቼ የተነሳሹ ነው? እስቲ ንገረኝ። አንድ ቁጥር አምና ሜዳሊያ ስሸለም አንደኛ ወጥቼ አንደኛ ወጥተሽ ሜዳሊያ ተሸለመሻል? ከኛ ትምህርት ቤት ከአንደኛ እስከ 8ኛ ክፍል ካለው አንደኛ ወጥቼ። ጎበዝ፣ እናጨብጭብላት። በጣም እናጨብጭብላት። ጎበዝ። ማሂር አታጨብጭብም እንዴ? እሺ ይሄ 2 ቁጥር ላይ ያለው ሴት የተነሳችሁት ነው? 2 ቁጥር ላይ ያለው እኔና እህቴ ልደታችን አንድ ላይ ሲከበር። አንድ ላይ ነው እንዴ የተወለዳችሁ? በአንድ ቀን ነው እንዴ የተወለዳችሁት? አይ ግን አንድ ላይ ተከብሮ። ስለዚህ ወጪ ቆጣቢ ለመሆን ማለት ነው አይደል? እሺ ይሄ 3 ቁጥር ላይ ያለው እንዴት ደስ እንደሚለኝ 3 ቁጥር ላይ ያለው ይሁ አበባዮሽ እያለን አበባዮሽ ትላላችሁ? እና ስንት ብር አገኛችሁ? በደንብ ሙሉንም አልቆጠራችሁትም? ግን ምን አደረጋችሁበት? ተከፋፈላችሁት ግን? እሺ አበባየሽ ወይ ቆይ ትይልኛለሽ። እሺ ሌላ ቀን። እሺ እናመሰግናለን። ይሄ 6 ቁጥር ላይ ያለው ሴት የተነሳሽው ነው? በትምህርት ቤት ጉዞ ሄደን ወዳጅነት ፓርክ የተነሳሁት። ጎበዝ።
7 ቁጥር ላይ ያለው እስከ ማጋ ሆነሽ ነው? እንዴት ልሽ ነው ደግሞ ፎቶ የተነሳሽ? እንዴት ነው ያልሽ? እንዴት ነው ያልሽ? አየሽ አይደል? እንዴት ነው ያልሽ? እስቲ አሳይ። እንዴት ልሽ ነው የተነሳሽው? አፈርሽ እንዴ? እሺ ከማጋ ነው የተነሳሽው? ከጓደኛዬ ጋር የጥምቀት በዓል ጊዜ። ማነች ጓደኛሽ? በጸሎት ነው የምትባለው። እዛ 8 ቁጥር ላይ ያለውስ? ከበሱ ጋር አድዋ ሙዚየም ሐውልቱ ጋር የተነሳ ነው። ካጎትሽ ጋር ከበሱ ፍቃድ ጋር? ከሱ ጋር። እሺ ስለዚህ ዛሬ ደግሞ አሸንፋችኋል አይደል? አብራችሁ ነው የምትሄዱት ማለት ነው አንድነት ፓርክም አይደል? እሺ እዚህ 9 ቁጥር ላይ ያለው ይሄ ደስ ይለኛል ይሄ ቦታ። እሺ የት ነው? ገጠር ወሊሶ ሄደን ማገዶ ተሸክመን የተነሳ ነው። እንዴ አንቺ ተሸክመሻል እንደ ማገዶ? አዎ። ትችያለሽ መሸከም? እሺ ያኛውስ? ያ ደግሞ በጣም ደስ የሚለው 10 ቁጥር ላይ ያለውስ? ዘንድሮ ብሔር ብሔረሰቦች ስናከብር። የዘንድሮ ብሔር ብሔረሰቦች ስታከብሩ? እና የምን አካባቢ አለባበስ ነው ያኛው? ባሌ ኦሮሞ። የባሌ ኦሮሞ አለባበስ? ጎበዝ፣ እጅግ በጣም አድርገን እናመሰግናለን። በጥሩ ገለጻ ፎቶግራፎችን የሄድሽባቸውንም ቦታዎች ነግረሽናል። እጅግ በጣም አድርገን እናመሰግናለን። እሺ እንቀጥላለን። ማሂር ወደ አንተ መተናል። እሺ እንቀጥላለን። አሁን የፈለከውን ቁጥር መጥራት ትችላለህ። 5 ቁጥር 5 ይሁን ነው ይቀር ራሱ ይሁን። እሺ 5 ቁጥር ኮምፒውተር 5 ቁጥር ሱልጣን ኦማር አሊ ላይ ያለ ማን ነው? ስለዚህ ወደፊት አንድ ደረጃ ትመጫለሽ ማለት ነው። አንተ ደግሞ በጠራኸው ምንድነው እናትና ልጅ እየተቀያየራችሁ በሙሉ ይሄንን ሽልማታችንን ወሰናችሁ አይደል? ይሄው አንተ በጠራኸው ደግሞ ይሄንን ሽልማት አግኝተሃል ማለት ነው። እናመሰግናለን። እንቀጥላለን። ቀጣዩን ቁጥር የምትጠሪልን ቬሮኒካ አንቺ ነሽ። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። ምክንያቱም ወይ ማሂርን ወይ ደግሞ ዛሃራን ሊያስጨርስ ይችል ይሆናል። እኔ ዛሃራ ከጨረሰች ግን በቃ ከልጆች ጋር በደንብ ደስ እያለኝ ይጫወታሉ አይደል? ለማንኛውም አሁን የፈለግሽው ቁጥር መጥራት ትችያለሽ። አንድ ይሁን ይቀርልሽ? ራሱ ይሁን። እሺ 1 ቁጥር ኮምፒውተር፣ 1 ቁጥር አልናባዊ መስጊድ አልናባዊ። ስለዚህ ወደ ቤት እየመጣች ነው ማለት ነው። ሂልዋና ቬሮኒካ እየተፎካከሩ እየመጡ ናቸው አይደለም? እሺ የአልናባዊ መስጊድ በሳውዲ አረቢያ መዲና የሚገኝ ሲሆን መስጊዱ ብዙ ጊዜ የነብዩ መስጊድ ተብሎ ይጠራል ማለት ነው። ይህ የአልናባዊ መስጊድ ማለት ነው። ግልጽ ነው አይደለም? እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ሂልዋ አንቺ ነሽ። በነገራችን ላይ ሁላችሁም እኩል እድል ነው ያላችሁ። ምክንያቱም 2 ደረጃ የሚያስገኘውን ከጠራችሁላት ለቬሮኒካ እሷም ትጨርሳለች፣ ወይ ለሂልዋም ከጠራችሁላት እሷ፣ ሁላችሁም እኩል እድል ነው ያላችሁ። ግልጽ ነው አይደለም? ስለዚህ ሂልዋ አስበሽ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 4 ይሁን። እሺ 4 ቁጥር ኮምፒውተር፣ 4 ቁጥር ሰማያዊ መስጊድ። ይሄው ማን አሸንፎ ሄደ? ይሄው ማሂር አሸንፎ። አጨብጭቡለት እናንተ። ምንድነው? አጨብጭቡለት። ማሂር አሸንፎ ይሄው ወደ ቦታው ሄዷል ማለት ነው። ወደ ቦታው ሄዷል። እሺ እናመሰግናለን። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ዛሃራ አንቺ ነሽ። ከነዚህ ቁጥሮች መካከል አንድን ሰው ባለበት ቁም ልታስቢ ትችያለሽ፣ አሁን የምትጠሪው፣ ወይም ደግሞ 2 ደረጃ ወደፊት የሚለውን ልትጠሪም ትችያለሽ፣ ወይም የራስሽን ልትጠሪ ትችያለሽ። ስለዚህ የፈለግሽውን ቁጥር አስበሽ የፈለግሽውን ቁጥር መጥራት ትችያለሽ። 21 ቁጥር 21 ይሁን ወይስ ይቀየር? 21 ራሱ ይሁን ላት ይለዋል። ራሱ ይሁን 21። እሺ የተጠራውን 21 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። አሁን በድጋሚ መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ዛሃራ 21 ቁጥርን ጠርታለች።
ይሄ 21 ቁጥር ማንን ያስጨርሳል ወይ ደግሞ ማንን ባለበት ቁም ሊያስብል ይችል ይሆናል? ይከፈትና ነው አይደለም? እሺ 21 ቁጥር ኮምፒውተር 21 ሱልጣን ኦማር አሊ መስጊድ። ስለዚህ ይሄው ለራሷ ጠርታ ራሷ አሸንፋ ሄዳለች። እና ጨብጭብላታ። እሺ እናመሰግናለን። እሺ እንቀጥላለን። በጣም ደስ የሚል ነው። አሁን በሁለታችሁ መካከል ነው 3 ቁጥሮች አሉ። ከነዚህ ከ3 ቁጥሮች መካከል የምትጠሩት ማለት ነው ከሁለት አንዳችሁ ሊያስጨርስ ይችል ይሆናል። ወይም ደግሞ የአንድ ሰው ደግሞ ባለበት ቁም የሚለውን ልትጠሩ ትችላላችሁ። ግልጽ ነው አይደለም? ስለዚህ ቀጣዩን ቁጥር የምትጠሪልን ቬሮኒካ አንቺ ነሽ። ከ15 ከ22 እና ከ11 የፈለግሽውን አሁን መጥራት ትችላለሽ። 15 ይሁን ወይስ ይቀየር? ይሁን ራሱ ይሁን። ተይ ይቀየርልሽ። ይቀየር፣ ግድ የለም ይቀየር ነው ወይስ ራሱ ይሁን? ይሁን ራሱ ይሁን። እሺ 15 ቁጥር ኮምፒውተር 15 አናባዊ 2 ደረጃ ወደፊት። ስለዚህ ሂሉ አሸንፋ ወደ መቀመጫዋ ሄዳለች ማለት ነው። እሺ እናመሰግናለን። ስለዚህ እኔ እና አንቺ ብቻ ቀርተናል እኮ አሁን። ቬሮኒካ አሁን የምትጠሪው ቁጥር በጣም ወሳኝ ነው። እሺ በጣም ወሳኝ ነው። የቀሩ 2 ቁጥሮች ናቸው 11 እና 22። ከሁለት ባንዱ 2 ደረጃ ወደፊት የሚለውን ካገኘሽ አንቺ ታሸንፊያለሽ። አንዱ ደግሞ ባለበት ቁም የሚባል ሰው ይኖራል፣ ወይም ደግሞ ባለበት ቁጭ በል የሚባልም ሰው ይኖራል አይደለም? እሺ ስለዚህ የፈለግሽውን ከሁለቱ ቁጥሮች ከ11 እና ከ22 የፈለግሽውን መጥራት ትችያለሽ። 22 ይሁን ወይስ ይቀየር? ይሁን 11 ይሁንልሽ። 11 ይሁንልሽ ወይስ 22? 22 ነው የጠራሽው። 22 ይሁን። እሱ በቃ በሱ ጸንተሻል። እሱ ይሁን። እሺ የተጠራውን 22 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ የጠራችው 22 ቁጥር ነው። 22 ቁጥር ይከፈትላት እናንተ። ይከፈት። እሺ 22 ቁጥር ኮምፒውተር 22 አልናባዊ አልናባዊ። ስለዚህ አንድ ሰው ባለበት ቆሟል ማለት ነው አይደል እናንተ ጋር። ስለዚህ ለዛ ነው ቅድም ይቀየርልሽ ስልሽ የነበረው፣ ለዛ ነው የነበረው። ገብቶሻል አይደል? እሺ ስለዚህ የአልናባዊ መስጊድ እንግዲህ እንደ አውሮፓውያን አቆጣጠር በ2023 የሃይማኖታዊ ስርዓቱን ለመተግበርም ሆነ ስፍራውን ለመጎብኘት ከ14 ሚሊዮን በላይ ቱሪስቶች ወደዛ ስፍራ እንደሄዱ ይነገራል ማለት ነው። ግልጽ ነው አይደለም? አሁን የቀረን አንድ ቁጥር ነው አይደለም? አንድ ቁጥር ነው የቀረው። ገብቶሻል አይደለም? ደስ ብሎሻል አይደለም? እዚህ በመጫወታችን ደስ ብሎሻል አይደል? ስለዚህ የመጨረሻውን ቁጥር እንከፍተዋለን። ያ የመጨረሻው ቁጥር እንግዲህ ምን ሊሆን እንደሚችል እናየዋለን አይደል? 2 ደረጃ ወደፊት የሚል ከሆነ አንቺ ታሸንፊያለሽ። እሺ ሌላ ሊሆን ይችላል ላይሆንም ይችላል። እሺ ስለዚህ ስንት ቁጥር ይከፈት? 11 ይሆናል። እሺ የተጠራውን 11 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ የቀረው 11 ቁጥር ይከፈታል አይደል? ቬሮኒካ ይከፈታል። እሺ 11 ቁጥር ኮምፒውተር 11 2 ደረጃ ወደፊት። አጨብጭቡላት ታዲያ፣ አጨብጭቡላት፣ በደንብ አጨብጭቡላት። ስለዚህ አሸንፈሽ አንቺም እዛ ጋር ሄደሻል። በጣም ጎበዝ። እሺ እናመሰግናለን። ይህ ዛሂር መስጊድ የሚገኘው ቀደም ሲል እንግዲህ በማሌዥያ እንደሆነ ነግሬያችኋለሁ አይደለም? መስጊዱ የተመሰረተው 5ቱን የእስልምና መሰረታዊ መርሆች በሚወክሉ 5 ትላልቅ ጉልላቶች እንደሆነ የተለያዩ መረጃዎች ይጠቁማሉ ማለት ነው። ግልጽ ነው አይደለም? እሺ
እናመሰግናለን። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። በዛሬው ፕሮግራማችን 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ እንግዳ ሆነው ከመጡት ልጆችና ወላጆች ጋር ያደረግነው ቆይታ ቀደም ሲል የተከታተላችሁትን ይመስል ነበር። ነገር ግን ምን ተሰማቸው፣ በቆይታችን ምን ነገሮችንም አገኙ የሚለውን ደግሞ ማወቅ አለብንና እስኪ ማሂር ካንተ ነው የምንጀምረው። ምን ተሰማህ? ቆይታችን ምን ይመስል ነበረ? እስኪ ንገረን፣ እስኪ አጠቃላይ ስሜትን። ደስ ይል ነበር። እሺ፣ በጣም ተመችቶኛል። እሺ፣ ልጆችም ደግሞ እንደኔ ተጓዥ ቤተሰብ እየመጣችሁ ተጫወቱላለሁ። እጅግ በጣም አድርጌ ያመሰግናለሁ። ዛሬ ደግሞ በዓል እያከበርን ነው አይደለም ያለ ነው? የእንኳን አደረሳችሁ መልእክትህን አሁን ማስተላለፍ ትችላለህ። ለመላው የእስልምና እምነት ተከታዮች በሰላም እንኳን አደረሳችሁ። እጅግ በጣም አድርጌ ያመሰግናለሁ። እሺ ፋጡማ፣ ወደ አንቺ መጥቻለሁ። እስኪ አጠቃላይ ጨዋታችን ምን ይመስል ነበረ? ጨዋታው በጣም አዝናኝና ደስ የሚል ነበረ። የተለያዩ እድላችንን ተራችንን ጠብቀን እድልን ተገና አድርገን በእድላችን መሰረት ጨዋታው ደስ ይል ነበር። በቃ ለወላጆች ምን የምታስተላልፊው መልእክት አለ? እንደ እውነቱ ተጓዥ ቤተሰብ ብዙ ነገር የሚያስተምር ስለሆነ በአጠቃላይ የልጆች ዓለም ብዙ ትምህርቶችን የምንወስድበት ነው። ልጆች የተለያዩ ፍላጎታቸውን የሚሆን ልጆችን ወደዚህ በማምጣት ራሳቸው መጥተው ተጓዥ ቤተሰብ ላይ ተወዳድረው ጨዋታውን ቢመለከቱት ስል መልእክቴን አስተላልፋለሁ። ሌላው ለምንላው የእስልምና እምነት ተከታዮች ለ1446ኛው ዓመተ ሂጅራ ኢድ አልፈጥር በሰላም አደረሳችሁ። በዓሉ የሰላም፣ የደስታ፣ የፍቅር እንዲሆንላችሁ እመኛለሁ። ወሩ በመተሳሰብና በመፈቃቀር እንዳለፈ ሁሉ ኢዱንም ለሌላቸው በማካፈል በመተዛዘን የተቸገሩትን በመርዳት ኢድንም ሰላት ተራን ጠብቆ ሰልፍን ጠብቆ በመስገድ ወሩ ላይ የነበራችሁን የሃይማኖት ተግባራት ለቀጣዩም ሳታጓድሉ በዛው እንደያዛችሁ እንድትሄዱ ስል መልእክቴን አስተላልፋለሁ። እንኳን አደረሳችሁ ለኢድ አልፈጥር በዓል። ቬሮኒካ፣ ወደ አንቺ መጥተናል። በጣም ጎበዝ እንደሆነች ሰምታችኋል አይደለም? አንቺስ በጨዋታችን ምን ተሰማሽ? ቆይታችን ምን ይመስል ነበረ? ጨዋታው በጣም ደስ ይል ነበረ። አዝናኝና አስተማሪ ነው። ለልጆች ተጓዙና እዚህ ኑ እላለሁ። እሺ፣ ለሌሎች ለእስልምና እምነት ተከታዮችስ አንቺ ምን የምታስተላልፊው መልእክት አለ? ለመላው እስልምና ተከታዮች እንኳን አደረሳችሁ። እሺ፣ በሱ ፈቃድ የዕለቱ አሸናፊ ማለት ነው አይደል? እድለኛ ሆነ ባለበት ቆምም ሳትባል አይደል? እሺ፣ ስለዚህ አንተስ ምን ተሰማ? እስኪ ንገረን። እሺ፣ ጨዋታው ኖርማሊ በጣም ያዝናናል እና ደግሞ ትምህርት አለው። ጀስት ዛሬ ብቻ ሳይሆን ያው ዛሬ ስለ መስጊዶች የት እንደሚገኙ አሰራራቸውን፣ ዓመተ ምሕረታቸውን ኖርማሎች አቀናል እና ደግሞ ከዚህ በፊት የነበሩ ስለ እንስሳቶችን ምናምን ብዙ ነገር እናቅባቸዋለን። እነዚህ ደግሞ እየተዝናናንባቸው ስለሆነ አንደኛም እንድናቃቸውም እንድንይዛቸው በጭንቅላታችን ይረዳናል እና በጣም የተሻለ ፕሮግራም ነው እና ሁሉም እዚህ መጥተው ተዝናንተው ትምህርት እንዲወስዱ ላለሁ። እጅግ በጣም አድርጌ አመሰግናለሁ። ዛሬ ደግሞ የኢድ አልፈጥር በዓልን እያከበርን ነው ያለነውና ለእስልምና ሃይማኖት ተከታዮች ምን የምታስተላልፈው መልእክት አለ? ያው ለመላው ለእስልምና እምነት ተከታዮች እንኳን አደረሳችሁ ለኢድ አልፈጥር በዓል። እጅግ በጣም አድርጌ አመሰግናለሁ። እሺ፣ አንቺስ ሂልዋ ምን ተሰማሽ በጨዋታችን? በጨዋታው ደስተኛ ነኝ። እንዲሁም ደግሞ ትዕግስትን እንድማርበት አድርጎኛል። እንዲሁም ደግሞ እድል እንዳጋጣሚ እንደሚደርሰንና ትዕግስትን ተምሬበታለሁ። እሺ፣ እንዲሁም ደግሞ ለመላው የእስልምና እምነት ተከታዮች ለአያቴ ለወይዘሮ ሉባባ ራህመቶ፣ ለአያቴ ለአቶ አንዋር ፈይዱ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ፣ ወዳችኋለሁ እላለሁ። እጅግ በጣም አድርገን እናመሰግናለን። እሺ፣ ቀጣይ ዛህራ፣ አንቺስ አጠቃላይ ቆይታችን ምን ይመስል ነበረ? በጨዋታችን ምን ተሰማሽ? እስኪ ንገሪኝ። ቆይታችን በጣም ደስ ይላል፣ ያዝናናል። ተጨማሪም ደግሞ ያው እድሎችም አሉት። ለልጆች ደግሞ ያው መጥተው እዚህ ላይ ቢሳተፉ ቢወዳደሩ ጥሩ ነው ብዬ ላለው። ቢላል ሀበሺ ደግሞ ያው እንድንጎበኝ
እድሉ ተሰጥቶናል እናመሰግናለን። በዚህ ውስጥ ደግሞ የሚሰጡ ማብራሪያዎች አሉ እነሱን ያንን ጭንቅላታችን ላይ እንድንይዝ ይረዳናል እና በጣም ደስ ይላል። ለመላው የእስልምና እምነት ተከታዮች ደግሞ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እላለሁ። እጅግ በጣም አድርጌ ያመሰግናለሁ። 1446ኛው የኢድ አልፈጥር በዓልን ምክንያት በማድረግ ያዘጋጀነው የተጓዥ ቤተሰቦች ፕሮግራማችንን የምናጠናቀቀው ንብ ከረሜላና ቸኮሌት ለእናንተ ለልጆች ይሆናሉ ብሎ ያዘጋጀልንን ሽልማት በመስጠት ይሆናል። ስለዚህ የመጀመሪያው ወይም የመጀመሪያዋ ተሸላሚያችን ሂልዋ ትሆናለች ማለት ነው። ሂልዋ ይሄው መተሽ ንብ ከረሜላና ቸኮሌት ላንቺ ያዘጋጀልሽን ሽልማት ይሄው መውሰድ ትችያለሽ። ይሄው እንደምትመለከቱ እዚህ ውስጥ የተለያዩ ከረሜላዎች ቸኮሌቶችም አሉ። ይሄ ደግሞ በዳቦ ተቀብቶ የሚበላ ቸኮሌት ነውና ይሄንን ተጠቀሚ ብሎሻል ንብ ከረሜላና ቸኮሌት። እሺ ስለዚህ እናትና አባትሽን ማክበር አለብሽ፣ አገርሽንም መውደድ መቻል አለብሽ፣ ለሀገር የሚጠቅም ስራም መስራት መቻል አለብሽ። እሺ ከጓደኞችሽ ጋር አብረሽ በሰላም ተጫውተሽ አብረሽ መጫወትና አብሮ መሆን ነው እንጂ ሌላ ነገር ምንም አያስፈልግም አይደል? ደግሞ በዓል እንደዚህ ሲኖር ደግሞ እየተጠራሩ አብሮ መሆን ነው ጥሩ አይደል? እሺ እናመሰግናለን። መልካም ጊዜ ይሁንልሽ። እሺ እናመሰግናለን። ቀጣዩዋ ተሸላሚያችን ደግሞ ቬሮኒካ ነች። ቬሮኒካ ላንቺም ይሄው ንብ ከረሜላና ቸኮሌት ይሄንን አዘጋጅቶልሻል። እንደ ሂልዋ ሁሉ እዚህ ውስጥ የተለያዩ ከረሜላዎች አሉ። አየሽው? ከረሜላዎች አሉት፣ እንደገናም ቸኮሌቶች አሉት። እነሱን ተጠቀሚ ብሎ ንብ ከረሜላና ቸኮሌት ይሄንን ላንቺ አበርክቶልሻል። እሺ አንቺም እናትና አባትሽን ማክበር አለብሽ፣ አገርሽን መውደድ መቻል አለብሽ። እንደገና ደግሞ ለታላላቆችሽም መታዘዝ አለብሽ። እሺ ምን የምትነግሪኝ ነገር አለ? ግን ትታዘዣለሽ አይደል? እኔ ግን ሲመስለኝ እንዴ ዳኒ ግድ የለም እኔ እስከዛሬም እየታዘዝኩ ነው ከዚህ በኋላም እታዘዛለሁ ልትይኝ ነው አይደል? እሺ እናመሰግናለን። መልካም ጊዜ ይሁንልሽ። እሺ ቀጣዩ ተሸላሚያችን ደግሞ ማሂር ነው። እሺ ማሂር ይሄው ንብ ከረሜላና ቸኮሌት ላንተም ይሄንን አዘጋጅቶልሃል። አንተም እንደዚሁ እነዚህ ከረሜላዎችንና ቸኮሌቶችን አጣጥም ብሎ ይሄው ላንተ ሰጥቷል ማለት ነው። አንተም እንደነሱ ለእናትና ለአባት መታዘዝ፣ አገርህን መውደድ፣ መምህሮችህንም ማክበር መቻል አለብህ። እሺ ይሄን ታደርጋለህ አይደል? ለሀገር ደግሞ የሚጠቅም አሪፍ ነገር በተለይ ለኢትዮጵያን ትወዳታለህ አይደል? አዎ ለኢትዮጵያ የሚጠቅም በጣም ብዙ ስራዎችን ሰርተህ ማሳየት መቻል አለብህ። እሺ እናመሰግናለን። እሺ ቀጣይ ይሄ ብቻም አይደለም። ንብ ከረሜላና ቸኮሌት 1446ኛው የኢድ አልፈጥር በዓልን ምክንያት በማድረግ ለልጆች ብቻ ሳይሆን ለወላጆችም ሽልማት እሰጣለሁ ብሏልና ይሄን ሽልማት ከማን መስጠት ጀምራለሁ? አዎ ከዛሃራ ጀምራለሁ። ዛሃራ ይሄው ንብ ከረሜላና ቸኮሌት ይሄንን ላንቺ አበርክቶልሻል። ይሄንንም አጣጥሚ ብሎ ሰጥቶሻል። ያው ልጆችን የተለያዩ ቦታዎች ይዘሽ ትሄጃለሽ ብለን ተስፋ እናደርጋለን። እጅግ በጣም አድርገን እናመሰግናለን። እሺ እናመሰግናለን። ቀጣዩ ተሸላሚያችን የዕለቱ አሸናፊ እሺ ይሄው በሱ ፈቃድ ሆኗል። ይሄው በሱ ፈቃድ ላንተም ንብ ከረሜላና ቸኮሌት ይሄንን አጣጥሙ ብሎ በዓሉን አስመልክቶ ሰጥቷቸዋል። እጅግ በጣም አድርገን እናመሰግናለን። ያው ተሸላሚያችን ቀጣዩዋ ደግሞ ፋጡማ ነች። ፋጡማ ይሄው ንብ ከረሜላና ቸኮሌት የኢድ አልፈጥር በዓልን ምክንያት በማድረግ ይሄንን ሽልማት አበርክቶላችኋል። እጅግ በጣም አድርገን እናመሰግናለን። እሺ ተመልካቾቻችን ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ ሲደርስ የነበረው ተጓዥ ቤተሰቦች የተሰኘው ፕሮግራማችን 1446ኛው የኢድ አልፈጥር በዓልን ምክንያት በማድረግ ያዘጋጀነው ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆች ወይም ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን ወይም ደግሞ ብትደውሉልን የፕሮግራሙ አካል የምናደርጋችሁ ይሆናል። ፕሮግራሙን አዘጋጅቶ ወደ እናንተ በማቅረቡ ዳንኤል ጻይ ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ቆይታ አድርጌያለሁ። እናንተም ደግሞ ዛሬ እዚህ እንግዳ የሆናችሁ ስለመጣችሁ ሁላችሁንም ከልብ አመሰግናለሁ። መልካም ጊዜ እንዲሆንላችሁ ተመኘው።
ሰላም ሁኑ። በሌላ ፕሮግራም እንገናኛለን።